ሰላም ተማሪዎች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ልጆች ሰብስክራይብ በማድረግ ቤተሰብ ይሆናችሁ እላለሁ። ዛሬ ዩኒት 3 ኤክሰርሳይዝ 3.1ን አብረን እንሰራለን። ማቴማቲክስ ማለት ነው። ፍሬሽማን ማቴማቲክስ ዩኒት 3 ኤክሰርሳይዝ 3.1 ላይ የተመረጡ ጥያቄዎችን አብረን እንሰራለን። ከዚህ ዩኒት ማለት ከዚህ ኤክሰርሳይዝ ላይ የወሰድኩት ጥያቄ 7 እና 8 ነው። ኦልሞስት ለፋይናል እና ለሚድ የኤግዛም ጥያቄያችሁ ይሆናሉ ብዬ ያሰብኳቸው ስለሆኑ ሃው ቱ ፋይንድ ዘ ዶሜን ኦፍ ኤ ፋንክሽን ነው የምናየው በሰባተኛ ጥያቄ። ለምሳሌ የኤ ይላል ምን ይላል? ሰባተኛ ጥያቄ እዛው ሞጁላችሁ ላይ ኤፍ ኦፍ ኤክስ which is equal to 1 plus 8x minus 2x square ይላል። አሁን የዚህን ልክ እንደዚህ አይነት ጥያቄዎች ሲሰጡ ዶሜን ስትሰሩ ምንድነው የምታደርጉት? አሁን ከፋንክሽናል ቫልዩ ያ ማለት ከኤክስ ላይ ከኤክስ ቦታ ማንኛውንም ቁጥር ወስደን ስናስገባ የፋንክሽን ምን ይሆናል? ዶሜን ማለት። ስለዚህ ያ ማለት ዶሜን ማለት ማለት ነው ዘ ስቴት ኦፍ ኦል ኢንፑትስ ኦፍ ኤኒ ፋንክሽን ስለሆነ ማለት። ስለዚህ እንደዛ ከሆነ ለምሳሌ ሌትስ አሁን የዚህኛውን ኮንክሉድ ከማድረጋችን በፊት ለምሳሌ ኤፍ ኦፍ ኤክስ which is equal to ax square plus bx plus c4 ነው። አሁን ለምሳሌ ይሄ ኢኩዌሽን የተሰጠንላችሁ ሰው ስለዚህ if you insert any value of x from this function the function is always what defined, so the domain of this function is what ምን ይሆናል? domain of f is the state containing ምን ይሆናል? ኔጌቲቭ ኢንፊኒቲ አውቶ ፖዚቲቭ ኢንፊኒቲ that means all real number ማለት። እሺ እንደገና ደግሞ ለምሳሌ አሁን ይሄኛው ኳድራቲክ ፋንክሽን መሆኑ ይቀርና ለምሳሌ f of x which is equal to linear function ቢሆን ax ፕላስ b ቢሆንስ እዚህ ጋር ምን ማለት ነው? ማንኛውንም ቫልዩ ከኤክስ ወስዳችሁ ብታስገቡ ይሄ ፋንክሽናል ቫልዩ ኤፍ ኦፍ ኤክስ ምንድነው? ሁልጊዜም ኦልዌይስ ዲፋይንድ ነው ማለት። ስለዚህ ዘ ዶሜን ኦፍ ትሉና ዘ ዶሜን ጽፉ እንደዚህ አድርጉት፣ ወይም ደግሞ ካፒታል ዲን ብትጽፉ በቂ ነው። ዶሜን ኦፍ ኤፍ ኢዝ ምን ይሆናል? ኦል ሪል ነምበር ዛት ሚንስ ዊዝ ሴት ቢልደር ሜትድ ኦር ኢንተርቫል ፎርም ምን ይሆናል ማለት ነው? ኦል ሪል ነምበር ኢንፊኒቲ አውቱ ኢንፊኒቲ ብላችሁ ማስቀመጥ ትችላላችሁ ማለት። ስለዚህ አሁን በዚህ መረጃ መሰረት አሁን ይሄኛው ምን ይሆናል ማለት ነው? ዶሜኑ ሶሉሽን ትሉና ሶሉሽን ዘ ዶሜን ኤፍ ኦፍ ኤፍ that means the function f is all what real number አሁን ብላንክ ስፔስ ላይ በተጠየቁ all real number ብላችሁ እንደዚህ ብትጽፉ ትክክል ናችሁ። ወይም ደግሞ with set builder method ምን ማድረግ ይቻላል? ወይም ደግሞ ኢንተርቫል ኖቴሽን ኢንፊኒቲ አፕ ቱ ኢንፊኒቲ ኔጌቲቭ ኢንፊኒቲ አፕ ቱ ፖዚቲቭ ኢንፊኒቲ። አሁን ኢንፊኒቲ ላይ ኦፕን ብራኬት ነው እንጂ የሚደረገው ክሎዝድ ብራኬት አይሆንም። እሺ እሱንም በዛው እያያችሁ አሁን ይሄ ብዙ ሰዓት አሁን ነገሮች ምንድነው መሰለኝ ከታች ክላስ ጀምሮ ለምሳሌ ከ9ኛ ክፍል ጀምሮ የተማራችሁትን ነው ኦልሞስት ፍሬሽማን ላይ የምትማሩት 9 10 11 11 12 እንኳን ፕሮባብሊ ብዙም የለም እና ምንድነው ይሆናል ልክ በየክላሱ የነበሩ እውቀቶች ተሰብሰብ ብሎ አንድ ላይ ይመጣሉ ማለት። እሺ ዋት አባውት ቢ ለምሳሌ f of x which is equal to 1 over x square minus 5x plus 6 we remember that አሁን every function which is written in the form of ለምሳሌ let's say አሁን f of x which is equal to which is equal to p of x over q of x። አሁን እነዚህ p of x እና q of x ምን ሊሆን ይችላል? ተርምስ ሊሆን ይችላል። ያ ማለት ምን ማለት ነው? ይሄኛው አይዘር ምን ሊሆን ይችላል? ሊነር ፋንክሽን ሊሆን ይችላል። ሁለቱም ሊነር ፋንክሽን ሊሆን ይችላሉ፣ አይታወቅም። ወይ ደግሞ ይሄኛው ሊነር ፋንክሽን ሆኖ ይሄኛው ምን ሊሆን ይችላል? ኳድራቲክ ፋንክሽን ሊሆን ይችላል like this ማለት። ስለዚህ በዚህ ሰዓት ምንድነው f of x is always defined if and only if q of x is different from 0 ይላል። so the domain of the function f of x is included under every real number but except one or more arbitrary number which makes 0 ማለት ነው on the denominator። ስለዚህ ከዚህ ውጭ ምን ይሆናል ማለት ዶሜን ይሆናል ማለት። ስለዚህ በዚህ መረጃ መሰረት አሁን ደግሞ based on this information ይሄንን ጥያቄ ምን ማለት መስራት እንችላለን ማለት ነው። ናው ሶ አሁን ምን እንላለን? the domain of f is ትሉና the domain of f which is equal to ኢንሴት ቢልደር ሜትድ ብትጠቀሙ ጥሩ ነው። x such that yes x square minus 5x plus 6 is different from 0 መሆን አለበት ማለት። ይሄኛው ፋንክሽን ከማን የተለየ መሆን አለበት? ከዜሮ የተለየ መሆን አለበት ማለት። ለምን? ምክንያቱም ይሄ ላወር ግሬድ ላይ ስትማሩ f of x which is equal to የሆነ p of x አለ አንድ ፋንክሽን አለ ከዛ በዜሮ ማካፈል አይቻልም ማለት ወይም ተግባራዊ አይደለም። that means the function f of x is undefined when we try to divide the function with 0 that means the denominator 0 ከሆነ the function undefined ይሆናል በሚለው መሰረት ማለት። ስለዚህ አሁን እቺንን ለመስራት ምን እና x ይዛት እዚህ ጋር የስብስብ ምልክታችሁን ትዘጋላችሁ። ዛን አሁን ይሄንን ኳድራቲክ ኢኩዌሽን ሶልቭ ለማድረግ ሁለት ኬዝ መጠቀም ይቻላል አይደል? አንደኛው ጀነራል ፎርም ኦፍ ዘ ኳድራቲክ ኢኩዌሽን ዛዘሩ ደግሞ ምን ማድረግ find two numbers their sum is negative 5 and their product is 6 times 1 ያ ማለት የኤክስ ስኩዌር ኮኤፊሺየንት አንድ ስለሆነ
እንደዛ አድርገን መስራት እንችላለን ማለት። ስለዚህ ቁጥሮቹ ከየት እንስራው ይኸውልኝ፣ ይሄኛው በኋላ መመጣበት ስለሆነ እዚህ ጋር እንስራው ማለት ነው። ኤክስ ስኩዌር ማይነስ 5x ፕላስ yes ይሄንን አሁን ምን ማድረግ ነው የፈለኩት ነው እኔ አሁን ፋክተራይዝ ማድረግ። ስለዚህ find two numbers their sum is -5 and their product is 6. The two numbers are -2 and -3 respectively. So 2x minus 3x plus 6 እናደርጋለን right yes። ከዛ ዘን ግሩፒንግ እናደርገው ይሄን 900 ዘን እዚህ ጋር ማን የጋራ we take x as a common factor then x square divided by x we left x yes then again 2x divided by x we get what -2 then take 3 as a common factor then we left x minus 2 here. So now we have yes x minus 2 as a common factor then again x minus 3. So አሁን ምን ሆነ ማለት ነው የዚህ እንትኑ so ምን ብለን ኮንክሉድ ማድረግ እንችላለን x is እዚህኛው ላይ መጣና ይሄኛው አሁን እንደዚህ አይነት የጻፍኩት ስለዚህ ምን ሆነ x different from minus sorry positive 2 or and ምን ሆነ x different from what 3 ሆነ ማለት ነው። ስለዚህ ምን ማለት ነው every real number except 2 and 3 defines this what function ማለት ነው። ስለዚህ በባይሴት ቢልደር ሜትር ማስቀመጥ እንችላለን። ይሄን ነገር ላጥፋና እንደገና ልጻፈው እንዴ አይሻልም? ያ እንደገና ጽፍ የተሻለ ነው። ስለዚህ now the solution set of አሁን ይሄንን በምን ዞሮ መልሱን ሰርቻለሁ። ይሄ ራሱ ምንድነው the domain of this function ማለት ትችላላችሁ። ነገር ግን ባይሴት ቢልደር ሜትር እናስቀምጠው። ስለዚህ the domain of f function f is expressed as በእንትን ስናደርገው ማለት በሴት ቢልደር ሜትር ስናደርገው አሁን 2 different from x different from 2 ተብያለሁ and x different from 3 ስለዚህ ምን ማድረግ ነው ኔጌቲቭ ኢንፊኒቲ እዚህ ከኔጌቲቭ ኢንፊኒቲ ልጀምር። ኔጌቲቭ ኢንፊኒቲ ሶሪ አሁን ኔጌቲቭ ኢንፊኒቲ መጻፍ ያቅተኛል። ምን አይነት ልጅ ኔጌቲቭ ኢንፊኒቲ ኮማቱ ከዚህ ጋር ኦፕን ብራኬት ነው የምታደርጉት እንጂ ክሎዝ ብራኬት እንዳታደርጉ። ከዛ ዩኒየን ከሁለት ግዴታ ደግሞ ሁለትና ሶስትን አያካትትም እንጂ በሁለትና በሶስት መካከል ያሉ ቁጥሮችንም ያካትታል 3 ከዛ አጌን ዩኒየን ዋት እዚህ ጋር ኦፕን ብራኬት ታደርጉና 3 አውቶ ፖዚቲቭ ኢንፊኒቲ እንደዚህ ብላችሁ ማስቀመጥ ትችላላችሁ ማለት። ስለዚህ አሁን በደንብ ልጻፍላችሁ እንዲታይ አድርጌ እሺ ኔጌቲቭ ኢንፊኒቲ ኮማቱ ዩኒየን yes then 2 out 3 then union again 3 out ፖዚቲቭ ኢንፊኒቲ ይሆናል ማለት በኢንተርቫል ኖቴሽን ስንጽፈው ማለት እንደዚህ ነገር መስራት እንችላለን። ዘን what about የሚለውን ደግሞ እስቲ አብረን እኒ ለምሳሌ አሁን እዚህ ጋር f of x which is equal to under square root of x square plus sorry 6 ነች። ከዛ እዚህ ጋር x ነው አሁን ያጠፋሁት plus 8 ይላል። እሺ under square አሁን ከስኩዌር ሩት ውስጥ x square plus 6x plus 8 አለ። ይሄ ኳድራቲክ ፋንክሽን so በዚህን ሰዓት ምንድነው every square root function is defined if and only if the value under it is either 0 or greater than 0 ሲሆን ነው አላ። ለምሳሌ ምን ማለት ነው f of x which is equal to under square root of let's say x is defined if and only if if x must be greater or equal to 0 ይላል። ስለዚህ በዚህ መሰረት አሁን ይሄም ልክ በዛ ነው የምንጠቀመው ማለት ልክ እንደዚህ ይሄንን አፕላይ ማድረግ ነው ወስነን ምንም ችግር የለውም። ስለዚህ now the domain of f is expressed as x in set builder method እንደዚህ ያስቀምጡት in set builder method x such that this straight line is what such that yes x square minus 6x plus 8 greater or equal to 0 እዚህ ጋር የስብስብ ምልክቱን ልዝጋ። now here we have what x square minus 6x plus 8 that means x square minus 6x plus 8 is greater or equal to 0 that means find two numbers their sum is minus 6 and also their product is 8 ወይም ደግሞ the general forms of quadratic function መጠቀም ትችላለህ። ያ ማለት x which is equal to minus b plus or minus under square root of b square minus 4ac over 2a ማድረጋችሁ መስራት ትችላለህ። ግን ይሄኛው ቀላል ስለሆነ ዝም ብዬ እንደዚህ ለስራው x square minus the two numbers are minus 2 and minus 4 respectively so 2x minus 4x right plus 8 greater or equal to 0 so now we can group x into x minus 2 here and also 4 into x minus 2 here greater or equal to 0 ምንድነው ያደረኩት we take x group ነው ያደረኩት። ይሄን ከዚህ ጋር x ን እንደ ኮመን ወሰድኩኝ then x into x square divided by x we have x and also 2x minus 2x divided by x we get what negative 2 and also again 4 is taken as a common then 4x divided by 4 we get x and also 8 positive 8 divided by negative 4 we get negative 2 then greater or equal to 0 great. Now we have x minus 2 as a common and also x minus 4 as a yes in bracket greater or equal to 0 great. so now አሁን ምን እናደርጋለን ኦን ነምበር ላይ ማግኘት እንችላለን። ስለዚህ x greater than 2 x greater or equal to 2 or x greater or equal to 4 አገኘን ማለት ነው። ስለዚህ እንደዚህ ከሆነ ባጭሩ አሁን ይሄኛውን ተጽፈው ምን ይመጣል እዚህ ጋር ልምጣ ምክንያቱም የምንፈልገው ማለት ስለዚህ ስለሆነ ማለት x greater or equal to 2 and x greater or equal to 4 ማለት ነው።
እሺ አሁን ኮመን እንትን ነምበር ላይ ኮመን እንትን ብንወስድ ለምሳሌ አሁን ቀጥታ መስመር ላይ ማለት ነው። አሁን እንዲህ እናድርግና ለምሳሌ የሆነ ነምበር ላይ ነው አለ እንደዚህ። ከዛ መነሻችንን 2 እናድርግ። ከዛ እዚህ ጋር 4 አለ። ስለዚህ ምንድነው ኤክስ ግሬተር ኢኳል ቱ 2 ማለት 2ን ጨምሮ ነው የሚለኝ። 2ን ጨምሮ ከዚህ ከ2 ጨምሮ 2ን ጨምረህ ወደ ራይት ማለት ነው። እሺ ኤክስ ግሬተር ኢኳል ፎር ደግሞ ማለት 4ን ጨምሮ ኢት ኢንክሉድስ 4 ኤንድ ዘን ጎ ቱ ዘ ራይት ማለት ነው። ስለዚህ እንደዚህ ከሆነ አሁን የሁለቱ ኢንተርሴክሽን ማን ነው የሚሆነው? 4 ይሆናል ማለት ነው። 4 ስለዚህ 4 ግሬተር ኢኳል ቱ እንትን ማለት እንችላለን። ለምንድን ነው 2 መሆን ይችላል፣ ነገር ግን ማን ማካተት አይችልም። ለምሳሌ በ2 እና በ4 መካከል ያለ ቁጥር አንድ ቁጥር ወስዳችሁ እዚህ ጋር ብትተኩ 3ን ተኩ። ለምሳሌ ኤክስ ስኩዌር ሚንስ 3 ስኩዌር 9 ሲቀነስ 6 ሲባዛ በ3 18 ሲደመር 8 9 ሲደመር 8 17 ሲቀነስ 18 ይዝ ኔጌቲቭ 1። ስለዚህ ምን ሆነ? አንዲፋይን ሆነ ማለት። ስለዚህ በ2 እና በ4 መካከል ያሉ ቁጥሮችን አያካትትም። ስለዚህ ኢንተርሴክሽኑን ማንን እንወስዳለን? 4። ሶ ዘን ዘ ዶሜን ኦፍ ዚስ ኢዝ ሶሪ አሁን እዚህ ጋር በሴት ቢውልደር ሜተድ አስቀምጡ እኩል ነው። ሶ ምን ይሆናል ማለት ነው? ዘ ዶሜን ኢዝ ፍሮም 4 አውቶ ፖዚቲቭ ኢንፊኒቲ ይሆናል ማለት ነው። ፍሮም 4 አውቶ ፖዚቲቭ ኢንፊኒቲ ኢንተርሴክሽኑን ነው የወሰዱት። በጣም አሪፍ። ደግሞ በኢንተርቫል ፎርም ሲሆን ደግሞ ዶሜኑ ምን ሊሆን ይችላል? አሁን ዊ አር አስክድ ቱ ፋይንድ ሶሪ እዚህ ጋር ኤፍ ኦፍ ኤክስ ብላችሁ ጀምሩ። ዲ ሳይሆን ግን እንደዚህ ጫርባትና ኤፍ ኦፍ ኤክስ ሶሪ። አሁን እንደዚህ አይነት ያው ስህተት አንዳንዴ ያጋጥማል፣ ግን ደስተት እንዳትወጡ እሺ። ስትሰሩ ያው ሶሉሽን ብትሉ ጥሩ ነው፣ ግን ባትሉትም ችግር የለውም። ምክንያቱም ከመጀመሪያው ጀምረን እየሰራን ስለመጣን ማለት ነው። ስለዚህ አሁን እዚህ ጋር 3x + 4 መቼ ነው? ከኔጌቲቭ 1 እስከ 2 ድረስ። እዚህ ጋር ኢንተርቫሉን በስነ ስርዓት ማውጣት ይጠበቅባቸዋል። አሁን ይሄ ማለት ከኔጌቲቭ 1 አውቱ እስከ ማን ድረስ? 2 ነው። እዚህ ጋር ክሎዝድ ብራኬት ነው የምትጠቀመው ለሶሪ ኳልቱ። ስለዚህ ክሎዝድ ብራኬት ኔጌቲቭ 1 አውቱ 2 ላይ ኦፕን ብራኬት 2ን አይጨምርም ማለት ነው። እዚህ ጋር ደግሞ ስትመጡ 2ን ይጨምራል። ክሎዝድ ብራኬት 2 አውቱ 5 ድረስ ማለት ነው። እሺ አሁን ይሄንን በምንድነው ማገናኘት የፈለግነው? በዶሜን። ስለዚህ ዶሜን ነምበር ላይ ከፈለጋችሁ መጠቀም ትችላላችሁ። ነገር ግን እንደዚህ በማየት ራሱ ይሄኛው ኦፕን ብራኬት አለው፣ ከዚህ ጋር ክሎዝድ ብራኬት አለ። ስለዚህ ዶሜን ግዴታ የሚጀምረው ከየት ነው? የሁለቱ ኢንተርሴክሽን ስንወስድ ከሁለቱ የሚጀምረው ቷልቱ ምን ይሆናል ማለት ነው? ምክንያቱም እዚህ ጋር ኔጌቲቭ ሶሪ ከኔጌቲቭ 1 እስከ 5 ድረስ ነው እንጂ ለምን እንትን ማድረግ እንችላለን። ነምበር ላይ ብንወስድ የጋራ ዩኒየናቸውን ነው ምን ወስደው እዚህ ጋር ምንም እንትን የለውም። ስለዚህ ነምበር ላይ እንዲህ እንውሰድና ከዛ ከማን ነው የሚጀምረው? ከኔጌቲቭ 1 ይጀምራል ይላል። ከዛ እዚህ ጋር ክሎዝድም ኦፕንም ስላለው 2ንም ይጨምራል ብሎናል። ስለዚህ 2 ላይ ሆል አይደለም 2ንም ይጨምራል 1ንም ይጨምራል ተብለናል። ከዛ እስከ ስንት ድረስ ነው? 5ን ግን አይጨምርም። ይችን 5ን አይጨምርም ተብለናል። ስለዚህ ነው ምን እናደርጋለን? እዚህ ጋር ክሎዝድ ብራኬት እንደዚህ እንከፍታለን። 2ን ይጨምራል ምክንያቱም እዚህ ጋር እና እዚህ ጋር የጋራ ስለሆነ ማለት። ከዛ 5ን ግን ምን አይልም አይጨምርም ማለት። ስለዚህ ዶሜናችን ምን ይሆናል? ክሎዝድ ብራኬት ታደርጉና ከኔጌቲቭ 1 እስከ 5 ድረስ ብላችሁ ማውጣት ትችላላችሁ ማለት ነው። ነው ዘ ዶሜን ኦፍ ኤፍ ኢዝ ኤክስፕረስድ አስ ኢን ዘ ሴት ቢልደር ሜተድ ኔጌቲቭ 1 አውቱ ክሎዝድ ብራኬት ኢን ሴት ቢልደር ሜተድ ታደርጉና እንዲህ ብንል ጥሩ ነው። ኤክስ ሳች ዛት ክሎዝድ ብራኬት ፍሮም ኮማን ከኔጌቲቭ 1 እስከ 5ን ግን አይጨምርም። እንደዚህ ማስቀመጥ እንችላለን ማለት ነው። እንደዚህ ይሆናል ዶሜን። ምናልባት እንደው በዚህ ተመሳሳይ ጥያቄ ካመጡ ብዬ ነው። ለምሳሌ አሁን ኤፍ ኦፍ ኤክስ which is equal to እንደዚህ አይነት ኢኩዌሽን ቢሰጣችሁ 1 ኦቨር ኤክስ ስኩዌር ፕላስ 1 አንዳንዴ የሚያደናግር ጥያቄ ያመጣሉ። አሁን ፋይንድ ዘ ዶሜን ኦፍ ዲስ ፋንክሽን ተባላችሁ ዘን ፋይንድ ዘ ዶሜን ኦፍ ኤፍ ብትባሉ ምንድን ነው የምታደርጉት? አሁን አንዳንዴ እንሸወዳለን። ለምሳሌ ኤክስ ስኩዌር ፕላስ 1 ኢዝ ኦልዌይስ ዲፈረንት ፍሮም 0 ብለን ነው የምንነሳው። ነገር ግን if you substitute every real number on x the function is always defined ይሆናል። ለምን? ምክንያቱም ኤክስ ስኩዌር ፕላስ 1 ኢዝ ኦልዌይስ ምንድነው? ኦልዌይስ ዲፈረንት ፍሮም 0 ነው። በቃ ከዜሮ የተለየ ቁጥር ነው ሁሌ። ይሄኛው ኤክስ ስኩዌር ፕላስ 1 ኢዝ ኦልዌይስ ዲፈረንት ፍሮም 0። ስለዚህ ምንድነው? አንድንም ተኩ ኔጌቲቭ አንድንም ተኩ ዜሮንም ተኩ ኦልዌይስ ዲፋይንድ። ስለዚህ እንዲህ በሚሆን ሰዓት ዶሜኑ ምን ይሆናል? ዶሜኑ ዘ ዶሜን ኦፍ ዚስ ፋንክሽን ኢዝ ኤቭሪ ሪል ነምበር ይሆናል ነው። ስለዚህ አያችሁት? ምንም እንትን ቢሆንም ሁሉ ግን ዶሜኑ ምን ይሆናል ማለት ነው? ኤቭሪ ሪል ነምበር ወይም ደግሞ በእንትን ከፈለጋችሁ ኔጌቲቭ ኢንፊኒቲ አውቱ ፖዚቲቭ ኢንፊኒቲ። አንዳንዴ የሚያደናግር ጥያቄ ይጠይቋቸዋል ብዬ ስላሰብኩ ነው። እሺ ሌላ ደግሞ ለምሳሌ አሁን ፋይንድ ዘ ዶሜን ኦፍ ዘ ፋንክሽን ተብላችሁ ለምሳሌ ሌትስ ሴይ ኤፍ ኦፍ ኤክስ which is equal to አንደር ስኩዌር ኦፍ እንበልና ስንት ላድርገው? ይኸኛው ምንም አያስጨንቀንም ብቻ የሆነ አንደርስታንድ እንድታደርጉ ስለፈለኩ ነው። 3x ማይነስ ዋት ሌትስ ሴይ 15 ኤንድ ዲቫይድድ ባይ ዋት ኤክስ ማይነስ 4። አሁን ለምሳሌ እንደዚህ አይነት ጥያቄዎች ትንሽ ያወዛግባሉ ብዬ ስለማሰብ ነው ዶሜን በምትጠየቁ ሰዓት። ስለዚህ አሁን ፋይንድ ዘ ዶሜን ኦፍ ዚስ ፋንክሽን ስትባሉ ምንድነው የምታደርጉት? አንደኛው ኦልተርኔቲቭ ኤክስ ማይነስ 4 ኢዝ ኦልዌይስ ዲፈረንት ፍሮም 0 መሆን አለበት። ይሄኛው ከዜሮ የተለየ መሆን አለበት። ኤንድ ዘናጌል ይሄኛው ደግሞ ኒውመሬተር ስለሆነ ምን መሆን አለበት? ይችኛዋ ደግሞ አንደር ስኩዌር ኦፍ ከስኩዌር ውስጥ ያለቻት 3x ማይነስ 15 ኢዝ ግሬተር ዛን ኦር ኢኳል ቱ 0። ምክንያቱም ከዜሮም ቢሆን ዲፋይን ስለሚሆን ምክንያቱም ከኒውመሬተሩ ላይ ስላለ ማለት።
እሺ ስለዚህ እችኛዋ x must be different from 4 and እዚህ ጋር ደግሞ 3x greater or equal to 50 that means divided by 3 divided by 3 ስናደርግ here is by 3 here is again by 3 x is what x becomes greater or equal to 5 እሺ አሁን ይሄንን ኦን ነምበር ላይ ማሳየት ፈለግን ለምሳሌ አሁን ይሄኛው x different from 4 እዚህ ጋር ደግሞ ምን ይላል x greater or equal to 5 እሺ አሁን x ከአራት የተለየ መሆን አለበት ነገር ግን ደግሞ እንደገና ደግሞ x is greater or equal to 5 ነው ምን ማድረግ ያለበት ኢንክሉድ ማድረግ ያለበት ይላል እሺ አሁን እዚህ ጋር አራትን ያካትታል ወይስ አያካትትም የሚለው ነው ጥያቄው አጠያየቅ የሚሆነው ምክንያቱም እዚህ ጋር x different from 4 አልን ማለት x different from 4 ከዛ x greater or equal to 5 ይላል እዚህ ስለዚህ አሁን እዚህ ጋር አራትን አይጨምርም እንደገና ደግሞ x ደግሞ ከማን የተለየ መሆን አለበት ከአምስት የበለጠ ቁጥር መሆን አለበት ይላል እሺ እዚህ ጋር ለምሳሌ 5 ብናስገባ 5 ሲቀነስ 4 ምን ነው ትሩ ነው 1 ከዚህኛው እስከ ላይኛውም ያው 0 ስለሚሆን ችግር የለውም ይሆናል እሺ አራትን ብናደርግ ደግሞ ይሄኛው አንዲፋይንድ ነው የላኛውም አንዲፋይንድ ነው ስለዚህ አራት አይሆንም ስለዚህ ዶሜናችን ምን ይሆናል በዚህ ሰዓት ዶሜን ኦፍ f which is equal to the set containing closed bracket 5 up to positive infinity ማለት እሺ ለምሳሌ አሁን እሺ እቺኛዋ ነገር እንዳለ 15 የሆነቻት 12 ብናደርጋት እቺን አሁን 12 ብናደርገው ለምሳሌ f of x which is equal to under square of 3x minus 15 ሶሪ እቺን 12 ባደርጋት ማለት 12 over x minus 4 ባደርገው ማለት እሺ አሁን እንደዚህ ሲሆንስ ምን ይሆናል እሺ ያው ይሄኛው የዚህኛው x is different from 4 ነው ምንም ችግር የለውም ከዛኛው ግን 3x minus 4 greater or equal to 0 ነው ስለዚህ ማለት 3 x is greater በ3 አካፍለው 4 ይመጣል አሁን እዚህ ጋር ኦኬ አሁን ደግሞ እዚህ ጋር ምን ሆነ x greater or equal to 4 አለ እዚህ ጋር x different from 4 አለ ሶ አሁን በእንትን ልጻፈው ብል በኢንተርቫል ፎርም ልጻፈው ብል x different from 4 ስለሚል x greater or equal to 4 ሚለው ይቀርና ምን ይሆናል ማለት ነው the domain of sorry ላተከናች the domain of f is expressed as ምን ይሆናል እቺኛዋ different from 4 እዚህ ጋር ስላለ different from 4 ሚል እዚህ ጋር ስላለ ምን ይሆናል ማለት ነው x is greater than 4 that means ይሄ ማለት ምን ማለት ነው this is expressed as in set builder form በተጠቀሙ x ሪዛልት ምን ማለት እንችላለን ኦፕን ብራኬት ክሎዝ ብራኬት አይደለም 4 አውቱ ፖዚቲቭ ኢንፊኒቲ ኢንተርቫል ፎር ኖቴሽን ከተጠቀሙ ግን ሞስት ኦፍ ዘ ታይም ኢንተርቫል ኖቴሽን ላይ ብዙ እንደዚህ አይነት ነገር ባትጠቀሙ ጥሩ እንደዚህ ይሆናል ማለት ነው። ስምንተኛ ጥያቄ ለካ መስራት አለብን። ስምንተኛ ጥያቄ ምን ይላል? we are given እንችላለን ማለት እሺ f of 3 ለመፈለግ አሁን ምንድነው የምናደርገው? እዚህ ጋር ደግሞ በደንብ ማስተዋል አለባችሁ። ቀላል ነው ግን እሺ አሁን f of ኔጌቲቭ 3 ማለት ኢንተርቫሉን ነው የምናየው። ይሄኛ መጀመሪያ አሁን x minus 5 x less than 1 ሲሆን ነው ተብያለሁ። ስለዚህ ይሄ ማለት ምን ማለት ነው? ኔጌቲቭ ኢንፊኒቲ አፕ ቱ 1 አፕ ቱ ኔጌቲቭ ኢንፊኒቲ ይቅርታ፣ ከእንግዲህ ነው የምጽፉት 1 አፕ ቱ ኔጌቲቭ ኢንፊኒቲ። እሺ ከዚህ ጋር ክሎዝድ ብራኬት ነው የምታደርጉት እንደዚህ ማለት ነው፣ ኦፕን ብራኬት። እሺ አንድን አይጨምርም ማለት ነው። ከዚህኛው ደግሞ ምንድነው ያለኝ? ክሎዝድ ብራኬት 1 አፕ ቱ ኢንፊኒቲ። ኦኬ አሁን ኔጌቲቭ 3 ከየት ነው የምናገኛት? ከዚህ ጋር ነው ማለት ነው፣ እዚህ ጋር። ስለዚህ ኔጌቲቭ 3 is an element of this one። ስለዚህ ኔጌቲቭ 3 less than 1 ሶ የትኛውን ኢኩዌሽን ነው የምንጠቀመው ማለት ነው? 3x minus 5 now f of minus 3 is from 3x minus 5 3 into what 3 minus 3 minus 5 so negative 9 minus 5 which is equal to what negative 14 ወይኔ እዚህ ጋር ተቀማለሁ ብዬ እዚህ ጋር ቁስ ችግር የለውም። እሺ so f of negative 3 is 14 then what about f of 1 አሁን f of 1 ምን ይሆናል? f of 1 ደግሞ ማለት ኦፕን ብራኬት እዚህኛው ላይ እዚህ ጋር እንዳትሳሳቱ ኦፕን ብራኬት እዚህ ጋር ከመጣን አንድን አይጨምርም የተባለው። ስለዚህ ምንድነው ከአንድ ያነሰ ቁጥር ነው እንጂ አንድን አይጨምርም ተብለናል። ከዚህኛው ላይ ግን ስንመጣ አንድን ይጨምራል ተብለናል። ስለዚህ የትኛውን ነው የምንጠቀመው? x square minus 1 so f of 1 which is equal to 1 squared minus 1 which is equal to 1 minus 1 which is equal to 0 ይሆናል። so f of 1 is 0 ማለት ትችላላችሁ ማለት ነው። አሪፍ እሺ what about f of 6? አሁንም ደግሞ f of 6 ከየት ነው f of 6 ማግኘው? ይሄኛው እዚህ ጋር እንትን አለ ይቅርታ። እሺ f of 6 ማለት f of 6 is greater than what 1 ከአንድ ስለምታልቻ ስለዚህ ከአንድ ስለምትበልጥ እዚህ ነው የምናገኘው ማለት። ስለዚህ f of 6 is expressed as negative positive 6 square minus 1 6 square is 36 minus 1 which is equal to 35 so f of 6 is what 35 ይሆናል ማለት ነው።